لا غنيكم شكر ولا فقيركم صبر قلوبكم مليئة بالكراهية والبغض لعنكم الله جميعا قوموا إلى صلاتكم أيها المنافقون ኢማሞቻችን ትላልቅ የኢኮኖሚ ችግር ያለባቸው አሉ ብዙ ማስተካከል ያለባቸው ነገሮች አሉና የዝግጅት ጊዜ አይኖራቸውም ባለትዳሮቹ ምናምን ጁማ የተሰባስበው አንድ ላይ የሚያሳልፉበት ግማሹን ቀን ብዙ አውቃለሁ እኔ ያ ቢላክልን እኛ እዛ ተገኝተን እኛም አብረን እንደ ቤተሰብ ብናሳልፍ አሪፍ ነው በተለይ መንዲ ካለ ወደዛ ነበር አካባቢ በመንዲ ከቆምክ ጥሩ ዛሬ የሰማሁት ኹጥባ ሊረሳኝ አልቻለም አይገርም ስቲል እሱ ነው ማስተዋወሰው ኹጥባ ማሻአላህ አይ ዛሬ ምንድነው አልመጣም ማስጠበቀም በጣም የኹጥባ ጉዳይ ሲነሳ ብዙ ማውራት የምንችላቸው ነገሮች አዎ ኹጥባ ላይ አሁን እኔ ፕሮግራሞች ላይ ብዙ ጊዜ ሰው ሲቀር ይጨንቃል አይደል የሆነ ልጅ ጀምር ብለህ ምናምን ኹጥባ ላይ ሲሆን ደግሞ ሰባውን የሆነ ኹጥባ ላይ ኢማሙ ቢቀር አሁን ማን ኹጥባ ያደርጋልና አንድ የሆነች ጩው ያለች አየ ከመጣ ምናልባት ቢያጫውተን ደስ ይለኛል ሰላም አለይኩም ወአለይኩም ሰላም ኹጥባ አድርገው የመጡት መሰለኝ እኔ ይምጣብኝ ነው ረህመት ታላችሁ ማሻአላህ አይ ስለ ኹጥባ ስታነሱ የራሱ የኹጥባ ሰውኝ ኹጥባ ሲደረግ ብዙ ጊዜ ያው እንደዚህ አይነት አለባበስ ተለብሶ እንዲህ አይነት ዱላ ተይዛ አይደል መቼም ያው ፉቃሃዎቹ የሚሉት ነገር አለ ኹጥባ አድርገህ ታውቃለህ አዎ አስለን ሃይ ስኩል ተማሪ ያለው ኦልሞስት አንድ አመት አካባቢ ኹጥባ አድርግ ነበር እኔና አንድ ወንድም እየተቀያየረ ነበር የምናደርገው ማውቃትን ነገር በአማርኛም ጽፌ በአረብኛ መግቢያውን በአረብኛ እያደረኩኝ ሃይ ስኩል ተማሪ ያለ ማለት ነው አማርኛ ትርጉም ሳይጀምር ጀምረሃል ማለት ነው አዎ በትርጉም በስነ ስርዓት በቃ ተጽፎ አንድ ልጅ ነበር እንደውም እሱ ደግሞ በደንብ ተዘጋጅቶ ጽፎበት ነበር ይመጣውና አንድ ሳምንት እሱ እንደዚህ እየተፈራረቀን ያኔ ግማሽ ቀን ነበር ትምህርት የምንማረው እየተፈራረቀን ኹጥባ እናደርግ ነበር ባገኘናት ኪታብ የኪታቦች መግቢያው ብዙ ጊዜ ቀላል ናቸው እና አልহামዱሊላህ ምናምን ያው ኹጥባ ሲባል እኮ መግቢያ ነው አንዱ ኹጥባ ማለት ለምሳሌ የጋብቻ ኹጥባ አለ የንግግር ኹጥባ አለ የጁሙዓ ኹጥባ አለ አይደል ኒካህ ሲታሰር የሚደረግ ኹጥባ አለ ሊያረሳሳን ነው አይ ቲንክ ይዞን ገባ ታውቃለህ ወደ ጀመረበት ባግዳድ ላይ ተከስቷል የሚባለው ኢማሙ ቀረባቸውና ማን ኹጥባ ያርግ ተብሎ እሷን ነገር ብትልልን እስኪ ለተመልካቾች ለምን እዛው እናቀርብላቸው እንግዲህ ኹጥባ እንዴት እንደሚደረግ በዚህ አጋጣሚ ይሰሙናል ማለት ነው الحمد لله الذي جعلكم اثنين وقسمكم قسمين وجعل منكم غنيا لتشكروا وجعل منكم فقيرا لتصبروا لا غنيكم شكر ولا فقيركم صبر قلوبكم مليئة بالكراهية والبغض لعنكم الله جميعا قوموا إلى صلاتكم أيها المنافقون استغفر الله ይቺ ነገርማ እየተጣን ነው እንትን ምን ሰማት በጣም በነገራችን ላይ በጣም ትርጉሙ ቢቀርብ ደስ ይለኛል እንደው ሐሳቡና ታሪኩን ስቶሪውን በደንብ ብናነሳላችሁ ለተመልካቾች በጣም ደስ ይለኛል ግን ጀመረናል ፕሮግራሙን እንግባ እንደጀመርና ሰላም አለይኩም ወራህመቱላሂ ወበረካቱ ክብራትና ክብራን ተመልካቾቻችን ራሃ ጁምዓ ጀምሯል በዚህ አጋጣሚ እንኳን አደረሳችሁ ለሳምንቱ የራሃ ጁምዓ ፕሮግራማችን እንግዲህ እንዲህ በደመቀና በአማረ መልኩ በራሃ ጁምዓችን ራሃ እያደረግን ቆይታ የምናደርግ ነው የሚሆነው እስከ ፕሮግራም ለካሱ ማለት ያዟት ተረሳለች ሹክራን ምንድነው አደናቀፍከኝ አቋፍርክብኝ ጫታዬ እኔው ስለ ጁምዓ ሲነሳ አንዱ የጁምዓ መልክ ከሆኑ ነገሮች መካከል አንዱ የጁምዓ ኹጥባ ነው ኹጥባዎች በጣም በክብር እንደውም በአንዳንድ የፊቂ መዝሐቦች ራሱ ዋጅብ የሰላቱ አካል ነው ጁምዓ 4 ረካ ዙህሩ ወደ 4 ረካ የነበረው ወደ 2 ያጠረው 2 ረካን ኹጥባው ተክቶት ነው
ስለዚህ ኹጥባው እንደ ሰላት ነው የሚታሰበውና እዛ ውስጥ ማውራት ምናምን ያበላሸዋል የሚል አቋም ጭምራልና ኹጥባ በጣም የተከበረ መደረግ ያለበት ሐቁ ግን ያልተሰጠው እንደሆነ ይታሰባል። ብዙ ጊዜ እኔም በተደጋጋሚ እናገረዋለሁ። ተጽዕኖ ፈጣሪ ኹጥባዎችን ብዙ ጊዜ አንሰማቸውም። አብዛኛው የተከተቡ ኪታቦች ላይ ያሉ ነገሮችን ነው። አልሙሂም አሁን ቅድም ስታነሳ የነበረው ስቶሪ ሀፕን ያደረገው ይባላል በግዳድ ውስጥ በአንድ መስጂድ ውስጥ ነውና የኢማሙ ቋሚ የመስጂዱ ኢማም በእለቱ ያረፍዳሉ እና አርፍደው ትክክለኛ ኢማም እንዳልሆነማ ያስታውቃል። እንደዛ ነው እንደውም ትክክለኛ ኢማም ሐቁን የተናገረው እና አቀመነገ የኢማሙ ያረፍዳሉ። ሰው ይጠብቃል። በቃ 30 ሰዓት እየሄደ አንድ ትንሽ የአእምሮ ህመም እንዳለበት የሚጠረጠር ሰው ብድግ ብሎ ሚንበር ላይ ይወጣና ኹጥባውን ጀመረ። አልሐምዱሊላህ ብሎ አልሐምዱሊላህ الذي جعلكم اثنين እናንተን ሁለት አይነት ያደረጋችሁ አላህ ምስጋና ይገባው አለ። وقسمكم قسمين ከዛ ሁለት ግሩፕ ደግሞ ቡድን በአይነት ሁለት ናችሁ፣ ሁለት ቡድን አድርጎ በተለያየ አድርጎ ፈጠራችሁ አለ። وجعل منكم الفقير لتصبروا ከናንተ መካከል ድሃን አደረገ ሰብር እንድታደርጉ። ከናንተ መካከል ደግሞ ሁለተኛው ክንፍ وجعل منكم غنيا لتشكروا ሀብታም ደግሞ አደረጋችሁ ሰብር እንድታደርጉ ትግስት እንድታደርጉ። لا فقيركم صبر ድሆቻችሁም ትግስት አላደረጉ ያማራሉ። ወላ ገንዩኩም ሸከር ሀብታሞቻችሁም አላመሰገኑ። ኦልዌይስ በሀብትና በእውቀትና በጉልበታቸው ያመጡት ይመስላቸውና ይንቦጣራሉ። እና ልቦቻችሁ ደግሞ መሊአቱን ቢልከራሂየቲ ወልቡግድ በጥላቻና በጸብ አጫሪነት ልቦቻችሁ የተሞላ ሰበብ እየፈለጋችሁ የምትጣሉ ሰዎች ናችሁ። እና ታላላቆቻችሁም ከዚያ የከለክሏችሁም እንደው እናንተ ለዐነኩም الله جميعا አላህ እናንተን ይርገማችሁ ብሎ እዛው እኮ የተሰበሰበውን ኸልቅ ነው። ለዐነኩም الله جميعا قوموا الى صلاتكم ايها المنافقون ተነሱ አሁን ሰላታችሁን ስገዱ እናንተ መናፍቃን ምእመናን ወደ ሰላታችሁ ايها المؤمنون ይላል ብሎ ايها المنافقون ብሎ አሳለፈ። ምንድነው ምንማረው ከዚህ? አንዳንድ ጊዜ እስሉቡ ሊለይ ይችላል። አንዳንድ ምናልባት ለእንደዚህ በአእምሮ የታመመ ሰው ወይም እንደዚህ አይነት ሰዎች ለምንሰጠው በተምሳሌት ሐሳባችንን እነሱ እንዲናገሩልን ስለምንፈልግ ይመስለኛል። በነፃነት ይናገራሉ ማንም እንትን አይላቸውምና ተብሎ ስለሚታሰብ ማለት ነውና ይህ ሰው ማህበረሰባችን ውስጥ ያለውን ችግር በአጭር የኹጥባ መግቢያ ዘጋው ማለት ነው። ድህነት አላህን ሰብር አድርገህ ይበልጥ ወደ አላህ የምትቀርብበት ነገር መሆን ይችል ነበር። ሀብት ደግሞ ይበልጥ አላህን አመስግነህበት ረድተህበት ሰዎች ጋር የምትደርስበት ትልቅ ኒዕማ ነበር። ግን ደሃውም አይታገስም። ሁሌ እንዳማረረና እንደተነጫነጨ እንደውም ወደ ኩፍር እየሄደ ሀብታሙም ደግሞ የተመጻደቀና ከኔ በላይ ላሳር እያለበት ያለ ጉዳይ ነውና ይሄ እኮ ከኒፋቅ አይተናነስም። ሙስሊም ነኝ እያልክ አላህ የሰጠህና ያስተማረህን ነገር በአግባቡ ካላደረግ ይሄ ትልቅ ነገር ነውና ሉክ አሁን ለዘመናት እንግዲህ እየተወራ ይመጣል። ይሄ ልክም ይሁን አይሁን ሰነዱ ትክክልም ይሁን አይሁን ግን አስተማሪ ስቶሪ ነው። ምክንያቱም አንዲት ቀበሮ ነበረች ሰውን ማመን ቀብሮ ነው አለች ብላም ስትል ቀበሮዋ የምር ብለው አይደለም ሜታፎሪካሊ በእነሱ እየተናገርክ ስለሆነ ማለት ነውና ይሄ በጣም የምትገርም አጭር ግን ደግሞ አብለግ የምትባል የኹጥባ አይነት ነች ተብላ ትወራለች። ኹጥባዎች ስለረዘሙ አይደለም። አንዳንዴ በጣም ረጅም ኹጥባ ይደረግና መልእክቱን ሊያስተላልፍ የፈለገው ማንኛውም ሰው ንግግር ሲያደርግ የመጀመሪያ ምን ፓርት አለው? ኢንትሮዳክሽን ፓርት አለው፣ ቦዲ ፓርት አለው። አንዳንዴ በጣም ይረዝምና ይጠፋል እንትኑን ሳትይዘው ማለት ነውና አጫጭር ኹጥባዎች መልእክታቸው በጣም ጥሩ ተዘጋጅቶበት ከመጣ ያ ሰው በደንብ ማድረስ ይችላል። መርዘሙ ብቻ አይደለምና ለምሳሌ ሱዳን ላይ የተደረገ ኹጥባ፣ አልጄሪያ ላይ የተደረገ ኹጥባዎች ከረንት አሁን በዚህ ዘመን ራሱ ይሄን ዘመን ስል ይሄን ምናልባት 30-40 ዓመት ውስጥ ሊሆን ይችላል። ሱዳን ውስጥ ኢማሙ ተነሱ፣ ህዝቡ ረሃብ ላይ ነው ያለው። ህዝቡ ረሃብ ላይ ያለ እዚህ ማሳለፋችሁ ምንም ትርጉም የለውም ሰድቁ ብሎ አቂም ይሰላታል። አልጄሪያ ላይ ደግሞ ያለው አንድ ኢማም ብድግ አሉና ገበያ ላይ ያሉ ሴቶች የነማን ናቸው? ገበያ ላይ ያሉ ሴቶች የናንተ አይደሉም? እርቃናቸውን የሚሄዱት የናንተ አይደሉም? ክብራችሁን የማትጠብቁ ከሆነ ቤታችሁን በተርቢያ የማታሳድጉ ምናምን ከሆነ ካልሆነ ትርጉም የለውም የሚል መልእክት አስተላለፉና አቂም ይሰላታል። አሁን እንደዚህ አይነት መልእክቶች በጣም
ይደርሳሉና አዩሃል ሙናፊቁን ካለው በስተቀር ተመችቶኛል ለማለት ነው። አይ በሰዓቱ የነበሩ ሰዎች ምን አይነት እንደሆነ በማድረግ አንተ ሰውየው አይንክ ነው። ለማንኛውም ጥሩ ሐሳብ ነው። ኹጥባዎቻችን ምን ያህል ተጽዕኖ ፈጣሪዎች ናቸው? የምር ኹጥባ ላይ የኛ ፕሬዘንስ እንዴት ነው? ኢማሙ ሊጨርስ ወለዚክሩላህ አክበር ወላሁ ያዕለሙ ማ ተስነዑን የምትለዋን ቃል ስንሰማ ነው የምንሮጠው ከገበያዎቻችን ከሱቆቻችን የምንሯሯጠው ወይስ ራሱ የኹጥባን ስርዓት የጁምዓን ስርዓት አክብረን እርሊ ቀደም ብለን ገብተን ቀደም ብለን ተዘጋጅተን ቁጭ ብለን ነው የምንሄደው? ከገባን በኋላ ብዙ ጊዜ በፊት የነበረው ባለፈው ስናነሳ ነበር ፊት ለፊት ለመስገጃ ያነጠፍከውን ጋዜጣ ማንበብ ምናምን የመስጂዱን አያተል ኩርሲ የተጻፈበትን መፈላፈል ፈትሐ ከስራው ምንድነው እንትን ያደረገ ግርግዳ ላይ ዲኮር የተደረገውን እሱ ላይ ማንበብ ለምንድን ነው ብትለኝ ሁለት ምክንያት አለው። አንድም በጣም ረጅም 30 40 ደቂቃ አይሆኑ አብዛኛው ሰው ቋንቋው በአግባቡ ማይገባው የተወሰኑ ነብዩ ሰለላሁ ዐለይሂ ወሰለም ይልና ከዛ በኋላ ያለው ብዙም ማይገባው አይነት ሰው ይበዛል። ስለዚህ ያንን ሰው እንዴት ማድረስ የምታደርገው? ብዙዎቻችን እንደዛ ነው። አንድ ጊዜ አስታውሳለሁ የሙስሊሞች ጉዳይ የመከኑ ኹጥባዎቻችን የሚል አንድ አርቲክል ወጥቶ ሴንሰስ ተሰርቶ ነበር። ብዙ ሰው አይገባውም። እኔ አረብኛ አፍ መፍቻ ቋንቋ አይደለም። ቁርአን ላይ የቀራኋቸውን ወይ በሐዲስ የሰማኋቸውን ገጣጥሜ ላደምጥ እችል ይሆናል። ኹጥባ ላይ ደግሞ የሚቀርቡ በጣም አረብኛቸው በጣም የተዋበ የተሽሞነሞነ ምክንያቱም የሚያዘጋጇቸው ሰዎች በላጋቸውንም ወይም የቋንቋ ክህሎታቸውንም ጭምር አብረው እዛው ላይ የሚያሳዩበት ነውና እንዲህ ሲያንቆለጳጵሱት ከመልእክቱ ይልቅ ቋንቋው ላይ መፈነንን ያበዛሉ። በዚህ ምክንያት ሰዎች መልእክቱ ቀጥታ አይደርሳቸውም። ምን ያደርጋሉ? አሁን ስልክ መጎርጎር፣ ሞባይል እንትን ማድረግ፣ አጠገብ ካለ ሰው ጋር መንሾካሾክ፣ ጓደኛም ከሌለ መተኛት። ከዛ እንደዛ አታ አረብኛ የሚገባው ሰው በአሁን ሰዓት ደግሞ ይተኛል ከርዝመቱ የተነሳ። ምክንያቱም የሰው ልጅ ሳይኮሎጂን በራሱ መረዳትም አንዱ ጉዳይ ነው። የኸጢብ አንዱ ባህሪ ነው። አቴንሽን ስፓናችን ወይም ኮንሰንትሬት አድርገን ነገሮችን የማድመጥ አቅማችን ከጊዜ ወደ ጊዜ እየቀነሰ በሁሉ ነገራችን ያ ነው። በተለይ ወጣቱ ደግሞ የቲክቶክ ትውልድ ነው። ስልችት ነው፣ ቶሎ ነው ትክት የሚለውና ኹጥባዎቻችን ረጅም ሆነው ብዙ ደሊል ምናምን እንትን ተብሎ ዛሬ ኹጥባ ስለምን ተወራ ብትለው አሁን ቅድም ስትል ነበር መግቢያ ላይ አይደል አረሳውትም እያልክ ነበር። አንተ ጋር የሆነ የፈጠረው ነገር ነበር። አማ የሆነ ሰው ግን ዛሬ ኹጥባ ስለምን እንደተባለ ምንም መረጃ የለውም። የሆነ ነገር ተብሎ ነው የጠወጣው ትላለህ። አዩሃል ሙናፊቁን ቅድም አቋርጫችሁ ነበር። አራ አዩሃል ሙናፊቁን እንኳን አቋረጥኩ። አይ ከዚህ በኋላ ስለሱ እንኳን አንደጋገመው። የኹጥባ ጉዳይ ይወራል። የኹጥባ ጉዳይን ስናነሳ እንዲሁ ቅድምም በርግጥ በተወሰነ መልኩ አንስተናል። ከዚህም በኋላ ኢማሞቻችን የፊቅሁን ጉዳይ ረጅም ጊዜ ሲያከራክር ነበር። ከአረብኛ ቋንቋ ውጪ ኹጥባ ማድረግ ይቻላል ወይ? ምክንያቱም በአንዳንድ መዝሀቦች የሰላት አካል ስለሆነ ሰላት አካል ውስጥ ደግሞ ከላም አደሚ እንዳይኖር ምናምን የሚሉ ሐሳቦች በአረብኛ መሆን አለበት የሚል አይደለም። መሆን ያለበት የመጀመሪያው መድኸሉና የተወሰኑ ደግሞ እንትኖች አሉ አርካኖች አሉ። እነዛ አርካኖች ብቻ በአረብኛ ከተባሉ የተቀረው በሊሳኒ ቀውሚሂ ማህበረሰቡ በሚረዳው ቋንቋ ቢደረግ መልካም ነው የሚል ሐሳብ ተነስቶ አሁን በበርካታ መሳጅዶቻችን ላይ ይሄ መልእክት እየደረሰ ነው። ሰው በቋንቋው እየተነገረው ነው። ምክንያቱም የተፈለገው ምንድነው ብለን ነው የምንነሳው። እኔ ብዙ ጊዜ ሐርፉን ሳይሆን ማየት ያለብን ውስጡ ያለው ኹጥባ ሲባል መቅሰዱ ምንድነው ነው ዋናው ነገር። ማህበረሰቡን ማስተማር ነው። ሳምንታዊ የሆኑ ትላልቅ ነገሮችን አንስተህ ማስታወስ፣ ማስጠንቀቅ፣ ነገሮችን ማስተማር ያለብህ መልእክት ማስተላለፍ የተፈለገበትና አንድ ሰው 30 ዓመት አንድ መስጂድ ላይ ሰግዶ ሰፈል አወል ላይ ሁሌ ተገኝቶ ኢማሙ ምን እንደሚያወራ ካልተረዳ ማን ነው ተጠያቂው? በጣም ከባድ እኮ ካሪሳ ነው ይሄ ነገር ሐቂቃ። ማን ነው ተጠያቂው? ይሄ ሰው ነው የሚጠየቀው? ኡማው ነው የሚጠየቀው? ኢማሙ ነው የሚጠየቁት? ማን ነው የሚጠየቀው? ምክንያቱም 30 ዓመት ሰግዷል አላቋረጥም እዛ መስጂድ ላይ 30 ዓመት ግን ኢማሙ ምን እያወሩ እንደሆነ አያውቅም። መሀል ላይ ቅድም አየ እንዳለው የሚገባው የተወሰነ የዱዓ ሲደረግ አሚን ይላል። በረካው አለ እሱ ከበረካው ጋር ለምን ግን ሐሳቡ የሚተላለፈው መልእክት ሊረዳው ይገባልና ወይ በሚገባው ቋንቋ ማስተማር ይፈልጋል ወይ ደግሞ ሰው አረበኛ ቋንቋ እንዲችል አረበኛ ማስተማር ያስፈልጋል። መሀል ላይ ግን ዝም ብለህ መተው ጤናማ አይደለምና አሁን አልহামዱሊላህ ብዙ መስጊዶች ላይ ተጀምሯል። ደሃስ የሚሉ ኹጥባዎች በወጣቶቻችን ወቅታዊ የሆኑ ኹጥባዎች እያስተማሩ ይገኛል። ይሄ የሚበረታታ ነገር ነው ብዬ አስባለሁ። ኹጥባ ሲነሳ ሌላው ምንድነው
አንዱ የዝግጅት ጉዳይ ነው እየተነሳ ያለው አይደል? ያው የዝግጅት እጥረት አለ ማለት ነው። ትኩረት አልተሰጠበትም። አንድ ይሄ ነው። የታዳሚውም ደግሞ ጉዳይ ታዳሚውም ገፍላ ውስጥ ይገባል። አንድም ያው በኹጥባዎቹ መልእክትን ባለመረዳቱም በራሱም ችግር እሱም እንዳለ ሆኖ ግን አሁን ይሄ ከሰፈር እስከ ሚንበር የሚል ፕሮግራም ከጀመርን በኋላ እንደ ሳምፕል መውሰድ እንችላለን አይደለ? እዛ ላይ የሚነሱ ነገሮች አሉ። ኻጢቦቹ ምን ያክል እንደሚዘጋጁ ያሳያል። አሁን ብዙ ቦታ ላይ እንደዛ ነገር አለ። ሁለተኛው ደግሞ ያየነው ነገር በዛ እንደው በእነዚህ በአራት በአምስት ሳምፕሎች ለዝግጅት ሐላቸው የማይመቹ ሰዎች አሉ። የኢኮኖሚ ጉዳይ ባለፈው አንስተናል አይደል? የስተት ማስተካከያ ሰላት ይበዛበታል ያሁኑ ሰላቶች ተብሏል አይደል? ያ ማለት በቃ ኻጢቦቻችን ላይ አንዳንድ ጊዜ ማንፈርድባቸው አለ። ኢማሞቻችን ትላልቅ የኢኮኖሚ ችግር ያለባቸው አሉ። ብዙ ማስተካከል ያለባቸው ነገሮች አሉና የዝግጅት ጊዜ አይኖራቸውም። ይህን እንደ መፍትሄ መቀመጥ አለበት። በተለይ እንደ መጅሊስ አይነት ተቋማቶች ለነዚህ ኢማሞች ስልጠናዎች መስጠት፣ የሚገባቸውን ክብር እንትን ማድረግ፣ ጊዜ እንዲኖራቸው የራሱን እገዛዎች መደረግ አለበትና ያው የታዳሚውም የኻጢቦቹም የሁሉም የቤት ስራ እንደሆነ ነው የምናስበው። ከዛ ደግሞ ተጨማሪ እንደ መጅሊስና ትላልቅ እስላማዊ ተቋማቶች እነዚህን ሰዎች ደግሞ በማሰልጠን በተለይ ቋንቋ ላይ ጠንካራ እንዲሉ የዝግጅት ጊዜ እንዲኖራቸው የማድረግ ስራ መስራት ይኖርበታል። ከምንም ነገር በላይ የዚህ ኹጥባዎቻችንን ሀሳብ አድሬስ እናደርግ በአንድ አካባቢ የተለመደ ነገር አስታወስኩኝ። ምን መሰለ የሚያደርገው ኢማሙ የመስጂድ ኢማም ናቸው። በእርግጥ ያው የቋሚ ስራቸው ኢማም ስለሆነ ማለት ነውና ሰዎች ኢማሙ ጋር ለተለያዩ ጉዳዮቻቸው ይመጣሉ። የጋብቻ ጉዳይ አስቸገረው ይመጣል። የርዝቅ ጉዳይ አስቸገረው ይመጣል። የቤተሰብ ጭቅጭቅ ያለበት ይመጣል። ፈትዋ ፈልጎ ይመጣል። እነዚህን በሳምንቱ ብዙ የመጡ ጥያቄዎችን ሀሳቦችን አናላይዝ ያደርጉና እዚህ ጋር ክፍተት አለ ማለት ነው። ስለዚህ ሰው በሚሰበሰብበት ሰዓት እቺን ነገር አድሬስ አደርጋለሁ ብሎ የአካባቢው ማህበረሰብ ሊሰግድ የመጣው ማህበረሰብ ችግር ነው ኹጥባቸው ላይ የሚያዘጋጁት። ለዚህ ስለሚያስቀምጠው መፍትሄ ካለ እንደዚህ ነው እንደዚህ አይነት ችግሮች በዚህ መፍትሄ አላቸው ብለው መፍትሄ ሰጥተው ነው እንትን የሚያደርጉት ሶልቭ የሚያደርጉትና ኢማሞቻችን ይሄ ካልቸር ቢኖር ከኪታቦቹ የሚወጡት ነገር እንዳለ ሆኖ ከኪታብ ያው አገላብጠን ተጨባጩ ላይ የተመሰረተ ግን አክቹዋል መሬት ላይ ሰው ምን እየተቸገረ ነው እሱን ነገር ማጤን ይፈልጋል። ለምሳሌ ነጋዴ ሆኖ በንግድ በአደብ በስነ ስርዓት ላይ ምናም ችግር ካለ እሱ ሰዓት ላይ ሰው በደንብ እስኪገባውና ችግሩን በደንብ አንደርስታንድ እስኪያደርግ ድረስ በሚገባው ቋንቋ እና በትክክለኛ ቶን መልእክተኛው አለይሂ ሰላቱ ወሰላም ኹጥባ ላይ እንዴት ነው ሚንበሩ ይነቃነቅ የነበረው ኹጥባ ሲያደርጉ ያተዝ አይደል? ኹጥባ እንትን ተብሎ ተነቦ ወለዚክሩላህ አክበር ብለህ የምትወርደው ነገር ብቻ እንዳልሆነ ማሰብ ያስፈልጋል። እስኪ እናንተ አካባቢ የኹጥባ ስርዓት ምን ይመስላል? ምን አይነት ተሞክሮ አላችሁ? መልካም ደስ የሚል ተሞክሮ ካላችሁ ብታካፍሉን። እንደዚሁም ደግሞ አይ እንደዚህ አይነት ክፍተቶች አሉ ብትሉ ያዩታል። ኢማሞችም ይሄን ፕሮግራም ይመለከታሉ። የፕሮግራማችን እንግዶችም ናቸው ደግሞ ይመለከቱታል ማለት ነውና ይሄንን ብታካፍሉን መልሰን ወደ ተመልካች የምናደርስ ነው የሚሆነው። በዚህ አጋጣሚ በርካታ ሰዎች ታውቃለህ ጁምዓ ከሰዓትን እንዴት ቤታቸው ላይ እንደሚያሳልፉ። አንዳንድ ሰው በስራ ያሳልፋል፣ አንዳንድ ቤቱ ያሳልፋል። አንድ ቪዲዮ ሰሞኑን እያየን ነበር አይደል? አጠር ያለች ቪዲዮ አንድ አባት በምን አይነት መልኩ ከጁምዓ መልስ ያለውን ሰዓት ከቤተሰብ ጋር እንደሚያሳልፍ እስኪ እሷን ቪዲዮ ተከታትለን እንመልከታት። በነገራችን ላይ እኔ በአጋጣሚ ቪዲዮውን ሳገኘው ልጁን አውቀዋለሁ አህመድ ይባላልና በሌላ ቦታ አውቀዋለሁ በሌላ ስራ እንተዋወቃለንና ጎበዝ ወንድም ነው። ብዙ ስራ ላይ የሚሳተፍ ወንድም ነውና ደስ ይላል። ከልጁ ጋር መጀመሪያ ገብቷል። ልጁን ሃንድል ማድረግ አለበት። ኢንጆይ አዝናንቶ ምን ተብሎ እዛው ላይ ያላየነው ያው ራህ ጁማን እየተከታተሉ ሳይመልቲኔስሊ ተከታተሉ ነው የሚለው ራህ ጁማን እየተከታተሉ ተከፍቶ ማለት ተከፍቶ እየተጫወቱ ደስ የሚል ነገር አለው። ሐቂቃ እኔ ሳያት ቪዲዮዋን ማለት በስራ ነው ማሳልፈውና ይሄ ነገር ወደ ቤት እንግባ እንደኛ ጥሩ ነው። አይ ሰዎች እንዴት ያሳልፋሉ የሚለውን ደስ ይለናል። እናንተ አካባቢ እኔ ተመልካቾችን አሁንም አሳይመንት መስጠት የምፈልገው እናንተ አካባቢ እንዴት ነው የምታሳልፉት የሚለውን በቪዲዮ ቀን ጨባ አድርጋችሁ ብትልኩልንና ላይክ ስሜቱ ቫይቡ ብንሳተፍበት በጣም ደስ ይለናል። አላማው በዋነኝነት ሰዎች ይሄንን የጁምዓ ቀንን ለዒባዳ
በተለየ መልኩ ዒድ እንደሆነ ፊል እንዲያደርጉት ያንን ስሜት ማጋባት ነውና እስኪ ራሓ እንዴት እንደምታደርጉ ንገሩን ነው ዋናው። 282 ላይ በቴክስት እሱን ይላኩልን፣ በቪዲዮ ደግሞ ችግር የለም ቢገኝ በጣም አሪፍ ነው። እሱ ሰላም እንደሚያደርጉት አማራጮች ቁጥር 0948992121 ላይ በቴሌግራም ወይ በዋትስአፕ ቪዲዮውን ቀርጸው ቢልኩልን ደግሞ እናመሰግናቸዋለን። አይታወቅም ወደፊት ቤስት ደግሞ ፐርፎርም የሚያደርግን ሰው ቤቱን ልንጎበኝ እንችላለን። ሀቂቃ እውነቴን ነው። የራሓ ጁማ አዘጋጆች ሄደው ከነሱ ጋር ራሓ የሚያደርጉበትን ፕሮግራም ብዙ ቤተሰቦች አሉ በነገራችን ላይ ተሰባስበው ለምሳሌ አንድ ቤት ውስጥ አባታቸው ቤት ሄደው ባለትዳሮቹ ምናምን ጁማ የተሰባስበው አንድ ላይ የሚያሳልፉበት ግማሹን ቀን ብዙ አውቃለሁ እኔ። ያ ቢላክልን እኛ እዛ ተገኝተን እኛም አብረን እንደ ቤተሰብ ብናሳልፍ አሪፍ ነው። በተለይ መንዲ ካለ ወደዛ ነበር አካባቢ በመንዲ ከቆምክ ጥሩ። ለማንኛውም አማራጩ ላይ መምጣታችን በጣም ደስ ይለናል። ዛሬ 5ኛ ሳምንታችን ነው። ራጅማ በጣም ጥሩ አስተያየቶች ይሰጡ ነው። እያንዳንዱ ፕሮግራም የራሳቸውን ሴት እያስተላለፉ ነው። ከሰፈር እስከ ሚንበር በደንብ ጅሙዓ ቀን እንዴት መዋል አለብን የሚለው ነገር በደንብ እያሳየን ነው። ከዛ በተጨማሪ የምናመጣቸው እንግዶችም እንዲሁ በጣም አዝናኝ ነገሮች የተላለፉ እንደሆነ ህያው ታሪኮች ላይ እሱ በጣም የሚገርም ነው። እንደውም አሁን ላይ ዩቲዩብ ላይ በደንብ እየታየ ያለም ፕሮግራም ነውና አማራጭ በመሆናችን እኛም በጣም ኩራት ይሰማናል። ተመልካቾችም ደግሞ አብራችሁን እየቆያችሁ ስለሆነ እያያችሁን ስለሆነም እንዲሁ በድጋሚ ማመስገን እንፈልጋለን። ተመልካቾቻችንም አሁንም አንድ መሰናዶ ጋብዘን ተመልሰን ብንመጣ አሪፍ ነው።